መጣጡኒው እኔ አሁን እሷ የቻለችውን እኮ እንደ ድራማ ቢሆን እሷ የቻለችውን ነገር እናንተ ላትችሉ ትችላላችሁ። እናንተ ብትሆኑ እንደውም በአንድ ግራ አቁማችሁ ወይ ፈንክታችሁ አናቱን ብላችሁ ልትወጡ ትችላላችሁ። አረ በጣም ስንት ወር ሙሉ ታገሰች እንዴ? ማታደርጊውን ነገር ዝም ብለሽ አሁን እንደዛ ሴት አመጣው ነይ ሴት እንደልበል እንደ ድራማው ነው። እንደዚህ ብትላ አሁን ብትባይ አዳሜ አናቱን ሁሉ ወይ ብለሽ ወይ የሆነ ነገር ታደርጊያለሽ። ሰው ላይ አትፍረዱ። ሰው ላይ ሁለቱም ላይ ሳትፈርዱ ዝም ብላችሁ መጨረሻ እኔ እንደዚህ ነው የምላችሁ። እዚህ ጋር ምንም እዚህ ጋር ክፉ ነገር አልናገርም። የምታዩ ሰዎች ዝም ብላችሁ ማታዩ መተው ትችላላችሁ። ግን ልጅቷን ተዋት። በቃ ባልገባችሁ ነገር እሷ ቦታ ሆናችሁ አይደለም ያላችሁት አይደል? እሷ ጫማ ላይ ሆናችሁ አይደለም። እዛ ቦታ የላችሁ፣ እዛ ስፍራ የላችሁ። በቃ ዝም ብላችሁ ይሁ እንዴ ምን ታርጋችሁ? ሁለቱንም ከወደዳችሁ በስነ ስርዓት ጥሩ አስተያየት ስጡ። እንደኛ ቤታ ሁለቱም እንወዳቸዋለን። መጥፎ ከሰሩ መጥፎ ነው፣ ጥሩ ከሰሩ ጥሩ ነው። ብሩኬ መጥፎ ከሰራ መጥፎ ሰርታል፣ ይሄ ስህተት ነው እንላለን። ሃይሚዬ ከሰራች ስህተት ይሄ ስህተት ነው ብለን እንናገራለን። ግን አንዱን ይዛችሁ አንዱን ለመቆር አትሞክሩ። ሚዛናዊ ሁኑ፣ ለመፍረድ አትቸኩሉ። ድራማውን በደንብ አርጋችሁ ድራማውን ስታዩ ድራማ ነው ብላችሁ እያመናችሁ ካላችሁ ድራማውን ስታዩ ብሩክ በዚህ በኩል ይሄን ስህተት አድርጋ እንደዚህ ነው እንደ እንዲህ መሆን አለበት። ሃይሚም ከተሳሳተች ሃይሚን ያውን ሻንጣውን አዘጋጅታ ቁጭ ማድረጓ ከሀሰን ጋር እኔ አሁን እሺ ስህተት ነው እላለሁ። እኔ ቃላቶቹ ነው ሃይሚ ስትናገር የነበረው ስነ ስርዓት ባለው ቃላት ውጣ በቃ እንድትወጣ ነው ያለችው እንጂ እላፊ ቃላቶች የተናገረችው በኋላ ነው። በጣም ሲበዛባት ነው እየተናገረች ያለችው አንዳንድ ነገሮች የተናገረች። እንደውም ደንግጣለች እኮ ብሩ ማነው እውነት ካያችሁት እኮ ሀሰንና ሃይሚዬ ደንግጠዋል። ይሁን ደንግጠው ቀጥ ብለው ቆመዋል። በጣም ደንግጠዋል። ለተወሰነ ጊዜ አስቡ፣ አገናዝቡ እንዴ። ስለዚህ እላፊ ቃላት እኔ በጣም የሚደብረኝን ቃላቶች ሰምቻለሁ። ጥሩ አይደለም። እናንተ ደግሞ ሃይሚንም ቢሆን ብሩክንም ቢሆን አትስደቧቸው። ሁለቱንም ቢሆን አትሳደቡ። ስድብ አያጸድቅም። ስድብ ኃጢአት ነው። በአሁን ሰዓት ደግሞ ጾም ነው አይደል? ግሞሾቻችሁ እንግዲህ ኦርቶዶክስ የሆናችሁ ሰዎች ጾም ላይ ናችሁ። ስድብ አትሳደቡ። መሳደብ አያስፈልግም። ስራው የሚሰሩት እነሱ ናቸው። አስተያየት ስጧቸው። የምትሰጧቸው አስተያየት ደግሞ ጥፋታቸውን ንገሩ። ጥፋት ተናገሩ ማለት መሳደብ አይደለም። ሳትሳደቡ አስተያየት መስጠት ትችላላችሁ። እኔ ግን በአጠቃላይ የሚሰሩትን ስራ አልወደድኩም። በቃ እኔ ውርድ ነው። በቃ እኔ እንጃ እኔ አልወደድኩትም። እኔ ደስ ስላላለኝ ነው። ምንም ማለትም አልፈልግም ነበር። አጋጣሚ እንደውም ካለምጄ ጋር እኔ ምንም ማለትም አልፈልግም። ምክንያቱም ካዋጣቸው ይቀጥሉ። እንግዲህ ምንም ማለት ግን የምትሳደቡ ሰዎች ግን ስለምታሳዝኑኝ ነው የምነግራችሁ። አትሳደቡ። ለምን ኃጢአት ትገባላችሁ? እነሱ እዛ ጋር እየሰሩ እንዴ እናት ያላችሁ እህት ያላችሁ ነገ የምትወዱ ሰው ሆናችሁ በተለይ ደግሞ ሴት ልጅ ላይ ጭካኔ እንዴ! ከሴት አይደል እንዴ ተወለዳችሁት እናንተ? ሴት አይደል እንዴ 9 ወር ተሸክማ አመጣ የወለደቻችሁ? ለምን ወንድ ልጅ ይበደል ማለት አይደለም። ግን እኔ ሃይሚ ላይ ትፍሳላችሁ ብዙ ጊዜ ሳያችሁ። እኛ እኮ ብሩክ ሃይሚም ካጠፋች እንናገራለን። ምንድነው በቃ ሻንጣውን ይዟ መምጣቷ አዘጋጅታ ከእንትና ጋር ትክክል አይደለችም። በንግግር መፍታትን ቢያስተምሩን ጥሩ ነው። በቃ ቁጭ ብላ ይሄ ነው በቃ እኔ ቤት እፈልጋለሁ ወይም አንተ እዚህ ትሆናለህ ወይ ለኔ ቁጭ ብሎ መወራ። አሁን ትላንትና ቁጭ ብላ ያወሩት አወራ ደስ ይላል። በቃ ቁጭ ብሎ በተረጋጋ መንፈስ ስራውንም ባልደግፈው ነገሩንም ባልደግፈው። ስለዚህ እንደዛ ነው እንግዲህ እኔ ደስተኛ አይደለሁም። ግን በጣም ነው በእውነት ዩቲዩበሮች በአጠቃላይ የውሸት ይቅርታ አድርጉልኝና የውሸት ኑሮ የሚኖሩ ነው መሰለኝ ሁሉም ዩቲዩበሮች የሚባሉ በአጠቃላይ። እኔ ራስ እንደዛ ያልኩ አሁን አይ መሳዬ እግዚአብሔር ይቅር ይበለኝ ወይ እግዚአብሔር የሆነ ነገር ሊያስተምረኝ ነው መሰለኝ። እኔ አሁን ልቤ እየደነደነ ነው ለዩቲዩበር በጣም። እኔ እናንተ ስለምወዳችሁ እመጣለሁ እጫወታለሁ ከእናንተ ጋር እንጂ እናንተን ማጣት አልፈልግም። በእውነት ሁላችሁንም እንደዛ ነው እንጂ ዩቲዩበሮች በአጠቃላይ እኔ አሁን እየመሰለኝ ያለው በቃ ኑሯቸው የውሸት ነው። የውሸት ኑሮ ነው የሚያሳዩንና ዝም ብለው ዶላር ነው የሚሰሩት። በቃ ምንም እኔ ኑሮ ያላቸው ፍቅረኛም ያሉ ምናምን አልመስልሽ እያለኝ ነው። ምክንያቱም በዚህ ልክ አፍላፊ መነጋገር ይከብደኛል። እኔ መልሼ ከሱ ጋር መልሼ እሱም ቢሆን ከሷ ጋር እንደዛ በቃ የሚከባብድ ነገር እያየው ስለሆነ በሁሉም ቦታ ብትገቢ ማለት ነው ሁሉም ቦታ ብትገቢ
በጣም ይደብራል። እንደዚህ ያደረገችው ገፈተረችው አጠጣችሁ ልታበያት ነው ወይ? እነዛም እናት ምንድነው በጨረፍታ እንትን ስክሮር ሳረክሳዩ እዛ ጋር ማነች ስንሱ የምትባለው ወልዳ እናትየው ምን ልታበያት ነው? እንዴት መጣሽ? በቃ ማየው አሁን ሄሉ ጋር ብትሄጂ ሌላ ነገር ነው የምታዩ። እና በቃ ነካ የእውነት ኑሮ የላቸውም እንደ እያልኩ ሁሉንም ውሸታም እያደረኩ ጭንቅላቴ እንደለወጠብኝ እኔ ወድጄ አይደለም ግን ጭንቅላቴ ውስጥ ኦኬ ውሸት ነው እንደ የሚያሳዩን ሁሉም ሰዎች እያልኩ ነው። ነካ እውነተኞች ደግሞ አሉ እኮ በጣም ትምህርታዊ የሆኑት እናንተ ጥሩ የሚታይ ነገር አለ። ስለዚህ አእምሯችሁን በማይሆን ነገር ጋር የችግሩ የነሱ ማንም የሚያይላቸው የለም። አረ እነሱ ትንሽም ታይተው በጣም እግዚአብሔር የባረካቸው ናቸው እንዴ። ምን የመሳሰለ የከፋፈቱ ልጆች አሉ አይደል እንዴ? ብዙ ነገር እንዴ ተባረኩ አለ እግዚአብሔር። የሚባርክሽ እኮ በትንሹ ነው። ትንሿን ትልቅ ማድረግ ይችላል እኮ እግዚአብሔር። አንቺ እኮ እግዚአብሔር ካለልሽ ነው የምትጠቀሚበት እኮ። እግዚአብሔር ከባረከልሽ እኮ ነው ገንዘብ ቢመጣ ሚሊዮን ብር ቢሰጥሽ አንቺ እግዚአብሔር በአንዴ በእጅሽ ላይ ቢበት ነው የሆነ ቦታ ሳታስገቢው እንዴ። በትክክል ሀብታም እንሆናለን ብለው አገባብሰው ገደል እየገቡ ያሉ ሰዎች አሉ አይደል? ታዲያ እንዴ በሐቁ ምሰሪው ስራ ነው የሚያዋጣሽ። አንቺ ገደል ነው ይዞሽ የሚገባው አንድ ቀን። እነሱ ያው ተባርከው ነው አንዳንድ ነገር ሲከፋፍቱ ነው ማየው። እንዴ ቀስ ብሎ እንቁላል ምንድን ነበር የምትለው እናቴ? እንቁላል ቀስ ብሎ በእግሩ ይሄዳል። ወይ አማርኛ ተረት ሊጠፋብኝ ነው አማርኛ እና እኔ ደስ የሚለኝ ሀቅ ያለው ነገር። ስለዚህ እኔ አእምሮዬ ውስጥ እኔ ትጅዬ ሁላችሁ ይቅርታ አድርጉልኝና አእምሮዬ ውስጥ ምን እየመጣ ራሴን እየጠየኩ ነው። ዩቲዩበሮች የእውነት ኑሮ የላቸውም እንዴ? ይሄን ያህል እንደሚኳኳ በቃ የውሸት ኑሮ ነው ያላቸው። ነካኛው ሲያታልሉ ነው በቃ ማለት ሁሉ ጀምሬያለሁ እግዚአብሔር። እና እናንተ ራሳችሁን አትጉዱ። የምትጎዱ ሰዎች አላችሁ። ራሳችሁን እንትን አትበሉ። ስለ ራሳችሁ ስለ ህይወታችሁ አስቡ። ህይወታችሁን አስተካክሉ። የመጣችሁበትን አላማ አስተካክሉ። ስንት ሐሳብ አለባችሁ ይሄኔ በየቤታችሁ እያንዳንዳችሁ ስንት አይነት ሐሳብ አለባችሁ። አትታለሉ። ዝም ብላችሁ አትታለሉ እናቴ። ህይወታችሁን ግማሾቻችሁ ልጆቻችሁን ለማሳደግ ግማሾቻችሁ ራሳችሁ ሄዳችሁ ኑሮ አትፈልጉም እንዴ? መኖር የራሳችሁን ህይወት መኖር አትፈልጉም? የራሳችሁን ሰው ተዋውቁ። የራሳችሁን ኑሮ እንትን በሉ ገንቡ። እግዚአብሔርን የሰው ህይወት ዝም ብላችሁ አምሯችሁ እየተበከለ አምሯችሁን አታሰቃዩ። የሚያለቅሱም እኮ አሉ። ይሄኔ ደግሞ ምን ያላየው ጋር እየታመሙ እያለቀሱ ምግብ አልበላ እያላቸው አሉ ማለት እኔ እየሰማሁ ነው። ሙች ኢንተርቪው ላይ እውነትሽን ነው ህይወት የምትባዩ ልጅ እውነትሽን ነው። እኔ አንድ ኢንተርቪው አንድ ሁለት ኢንተርቪውም ሰው አይቼ 20 ደቂቃ በኋላ እኮ ዞር ቤት ነው የሚባባሉት። ምንም ህይወት የላቸውም የተባለው ነገር እውነት ነው ማለት ነው። እኔ እውነተኛ ህይወት ያለው ሰው እንደዚህ አይሆን። እንደዚህ ይወጣ ውሸት አይሰራ። እንዴ መጠን ያለፈ እኔ ውሸት ይሁን አብርሃም የሚሰራው ስራ በየቀኑ የሚለዋወጠው እየተለዋወጠ እግዚአብሔርን ማርያምን እየተባለ የሚመጣ ስራ እግዚአብሔርም እኮ ከዙፋኑ ይነሳል አንድ ቀን። እናንተ ይሄን ስራ ስሩ የምትሉ እግዚአብሔር እኮ ያያል። እግዚአብሔር አይዘበትበትም። ፎቶች ችግር የለውም። እኔ እናት በዚህ አጋጣሚ በእነሱ በጣም ብዙ እህቶችን በጣም ብዙ እናቶችን አግኝተናል። እግዚአብሔር ይመስገን። እነሱንም እንግዲህ ፈጣሪ ክፉ ነገር አይንካቸው። አሁን ደግሞ በተለይ ኦርቶዶክስ እምነት ተከታይ የሆናችሁ ሰዎች ፍልሰታ ጾም ነው፣ የጾም የበረከት ጾም ነው። 16 ቀን ነው። ክፉ ነገር ከማረግ ሰው ከመስደብ ሰውን ከመተቸት ራሳችሁን ጠብቁ። እነሱ ሃይማኖታቸውን የሚያከብሩ ከሆነ በፍልሰታ ውስጥም እንደዚህ አይነት ላይሰሩ ይችላሉ። ግን እነሱም ቢሰሩ እናንተ ግን ፈጣሪን በመፍራት በትህትና የማይሆን ነገር አታርጉ። ተናድጄ ነው የሚባል ነገር የለም። የሰው ልጅ ኃጢአት ሰርቶ ተናድጄ ነው የሚባል ነገር የለም። ሲቀጥል በየትኛውም ሃይማኖት ስድብ አይፈቀድም። እኔ ጥያቄ ቅድም ልጠይቀው የነበረው ካልተረጋጉ መስማማት ካልቻሉ መፍትሄ ከሌለው ወደ ካሜራ ባይመጡስ ነበር ልል የነበረው የቅድሙ ጥያቄ ማለት ነው። ማለት በየቀኑ እየመጡ ተመሳሳይ ነገር ነው አይደለ? መስማማት ካልቻሉ ስራ ባይሆን እሺ፣ እውነተኛ ታሪክ እንዳለን የሰው ልጅ መስማማት ካልቻለ እንደ ወደ ካሜራ ሊመጣ ይችላል። ስራ ነው ካልን ደግሞ እንደዚህ እነሱ እግዚአብሔር ይመስገን በጣም የምንወዳቸው ከመጀመሪያ ጀምረን ይገናኙ ብለን ያን ኦዲየንሶች አለን። የሚሳደቡትም ተዋቸው፣ ግን ለነሱ ብዙ መስዋዕት የከፈሉ ሰዎች አሉ። ነገንዬ ይሄንን ከመጀመሪያ ጀምሮ የሚያቅሱ ያውቀዋል አይደለ? እግዚአብሔር ይመስገን ምንም
አይነት ቪዲዮ ቢሰሩ ከ100,000 በታች አይታይላቸውም። ይሄ ሀቅ ነው። ያም ሆኖ እግዚአብሔር ከባረከላቸው ይበቃል። በዚህ መሀል ማስታወቂያ የተለያየ ስራ ይመጣል። ግን ይሄ ክብራቸውን የጣሉበት ስራ እኛ ሲሰደቡ ልባችን ሲደማ እነሱ አሳልፈው ራሳቸው ለተሳዳቢ ሲሰጡ እኛ ምን ማድረግ እንችላለን? ሲቀጥል ደግሞ 2 ፕሮፋይል ያደረጋችሁ ሰዎች የምሬን ነው እኔ እየታዘብኳችሁ ነው። የማይሆን ነገር ሀሳብ አስተያየት ሲሰጡ ሚዛናዊ ስጡ። ደግሞ በተለይ በኮሜንት ላይ አትሳደቡ። የምሬ ነው። ምክንያቱም ያንን መልካም ጊዜ አስቡ። እነሱ አሁን ላይ የሚመጡበት ነገር ደስ ባይልም ግን ጥሩ ጊዜውን አስቡ። ልክ እንደ አይሁዳ ይሰቃል የሚል ፍርድ በሰው ላይ አትፍረዱ። በተለይ ሴት ስንሆን በጣም ብዙ አይነት ፈተና ወንድም ይፈተናል። በነገራችን ላይ ሴት ብቻ አይደለም፣ ግን ሴት ስትሆኑ በጣም ብዙ ፈተና አለ። የምር በቀደም ታንሱ ስትወልድ አይታችኋል አይደል? በቃ እኔ የምሬ ነው። የሴት ልጅ ፈተና በጣም ብዙ ነገር አለ። በተለይ እኔ እናት የምዘቀዝቁ ሰዎችም የተንሱ ያንን ቪዲዮ ያየ ሰው የምሬ ነው እንኳን እና ሊዘቀዝቅ ዞር ብሎ የእናትን መከራ ያየ ሰው እና ሴት ልጅ በጣም ብዙ አይነት ችግር አለባት እና ሰውን ስትሰርቡ ዝቅ ስታረጉ ፈጣሪ በልጃችሁም በእናንተም አንድ ቀን ይፈርዳል። አንድ ጣት በሰው ላይ ስታነሱ 4 ወደ እናንተ ነው የሚመለሰው። እርስ በርስ አትጣሉ። እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ሁላችሁንም እና ደህና ደውልኝ የኔ ወዶች። አመሰግናለሁ። ቢታ እናት በጣም ይቅርታ እሺ ነው አረ ሐሳብ ነው የሰጠሽው። ችግር የለውም። በጣም ይቅርታ ቀደመኔ ስሜ እንትን የሐሳቤን እንድጨርስ ብዬ ነው እንትን ያልኩሽ። አቋርጥ የኔ አንደበት ተጣፋጭ እናት የኔ ቆንጆ ችግር የለውም። እናት እኔ ልወጣ ስለሆነ እኮ ድምፅሽ ራሱ አንደበትሽ ራሱ ይናፍቀኛል። በእውነት ደስ ነው የምትለው። አመሰግናለሁ። ገልዬ በጣም ነው የምወድሽ እናት። ስትናገር እኮ ሐሳቧ ራሷ ምን ድምጿ ብቻ ሐሳቧ ራሱ ቢታንያዬ በጣም ጎበዝ ናት ስትናገር፣ ንግግሯ በጣም ጎበዝ ናት። እኔ በቃ ለዚህ ናንዬ መጣች እንዴ? ናንዬ እንዴት ነሽ? ቀሽቷል። አይ ከሰበታ ነው። እንዴት ነሽ? ቀሽቷል በላት እንግዲህ። ቀሽቷ እኮ ፈታ ያለች ናት እንዴ? ጭቅጭቅ አትወድም እንዴ? ቀሽቷለች። እንዴት ነው እና እኔ ልወጣ ስል ነው እንዴ የመጣሽው? ኧረ ሄዊ መታለች። ህይወት እንደው ማለት ህይወት ነው። እስቲ ያረፈልሽ ነው ዘኑልኝ በእናታችሁ። ሄዳለሁ ትንሽ ቆይቼ። ህይወትን አስገቢያት ላግኛት። እኔ ቆየሁ እኮ ስለፈልግ ጉሮሬ ደረቀ። እንግዲህ ከታችም ከላይም ያላችሁ አቤት 100 ምናምን ሰው ነበር እኮ አቤት አሁን ሄዱ። እኔ አሁን ጾመኛ ነኝ። ለምንድን ነው የምታናግሩኝ? እኔ ለጾምበት ጾም ገባኝ። ነገ ይገባል እኮ ገኒ፣ ነገ ነው የሚገባው። አይ ስለሜሮን አላየሁሽም እኮ ሜሮን። እኔን ሳይዘቀዝቅ ጾም መግባቱ ነው የሚያናድደኝ። ችግር የለም። አንድ ያልገባኝ ነገር እናትና አባትን የምትዘቀዝቁ ሰዎች እስቲ የእነሱን ተውና እስቲ የኔን ዘቅዝቁኝ፣ እኔ ልፈምስ። እነሱ ምንም ህይወት ላቋርጥሽ እናቴ እንትን በውስጥ ላኪልኝ። ማነው ህይወት ታውቃለች ብለውኛል። ማነው እሱ? ሃይሚ ችግር የለ ግን $10 አስከፍላለሁ። በነፃ በውስጥ ነው አልሰጥሽ። አንበሳ ካላወረድሽልኝ አልሰጥም። በገንዘብ ነው ቀጥታ ነው የደወልሽው? እኔ በቀጥታ ነው የደወልኩት። እንትን ቦስ የሚባል ዳውንሎድ አድርጊና ከዛ ካርድሽን ታስገቢያለሽ። ካርድ ቁጥርሽን የምን ቦስ ነው ደግሞ? አንቺ በአሜሪካን ቦስ ነው እናንተ? እኔ ካርድ አይደለም ከአካውንቴ ኢትዮጵያ ናንዬ ከአካውንትሽ ነው የሚቆጠው። በዛው ቁጥር ይሰራል። ቦስን አውቃለሁ። ይኸውልሽ 251 ቲና 251 ፕላስ 251 ብዬ ግን የዚህ ሀገሩን ነው የሚሰራላት ማለት ነው። የዚህ እኮ አለኝ። ኖ የዚህ አይደለም። የኢትዮጵያ ማለት ነው። የባላንስ ስልክ ቁጥር እየተጠቀመች ለኔም ሪከርድ አድርጋልኛል ዛሬ። አሁን ሲም ገዝቻለሁ፣ አስተካክያለሁ፣ እገባለሁ፣ ሰላም ገብቻለሁ ብላለች። ለኔ ምራፍ ኦኬ በቃ እሺ። ለማንኛውም ስጡኝ፣ ሲመቸኝ ነው የምደውልላት። በቃ እኔ ትንሽ ሀሳብ ለመስጠት ነው የገባሁት። ያው ሚዛናዊ የሆነ እኔና ትንሽ ተነጋገርን። እኔ ደስ አላለኝም።
ደስ የኔ ለየት ያለ ነው ከእናንተ ከህይወትና ከናኒ ሊለይ ይችላል ብዬ አስባለሁ። ምን ላይ ናችሁ? ዛሬ ያየሁት ነገር ደስ አላለኝም ብዬ ገንዬ ከልሽልኝ እስቲ አልሰማሁም እስካሁን ድረስ። እኔ ደስ ያላሉኝ ነገሮች አሉ ከሁለቱም አኳያ ደስ ያላሉኝ ነገሮች ስላሉ እኔ ብዙ እንትን ማነው ብዙ ደስ ያላሉኝ ነገሮች አሉና ይሄ ቀጥሉ የሚሉ ሰዎች ቀጥሉ ከምትሉ እንደኔ ነው። እኔ ብዙ ጊዜ መግባትም አልፈልግም። ይሄ እንደውም መዘቅዘቃቸው ካልቀር ይሄዱበት። እንደውም ቀጥሉ ማለት እንዳያቆሙ ህይወት አንድ ያስጨርሽ ምንም አያመጡ ድረገገማ ከልሽልኝ አልሽኝ አይደል? ከልስልሽ ህይወት እኔ አሳጥሩት ቶሎ እኔ ስለምወጣ ትንሽ አሳጥሩልኝና ለኔ በቃ መከለሱ ይቅር በቃ እሺ ዘግዝቋቸው ተብለዋል እንግዲህ ተብሏል ህይወት ይቅር ይበለኝ ጌታ አሁን በዚህ ሰዓት እኔ አልገባም እላለሁ ግን ቲክቶክ ግን መንፈስ ግን የሰይጣን ነው እውነት እኔ አልገባም አንዴ አዳምጦኝ ይዊ ማን ነው ይቀጥሉ ብሎ ያለሽ እኔ ነኝ ራሴ ነኝ ያልኩት ለምን ይዘቀዝቋቸዋል? ለምን ቤተሰብ ይዘቀዝቃሉ? ስራ ነው ይላሉ። ታዲያ ስራ ነውማ ስራ ባይሆን የትኛው አንቺ ባደግሽበት ቆይ አንድ ጥያቄ ልጠይቅሽ አንድ ጥያቄ ልጠይቅሽ አንቺን አንድ ጥያቄ ልጠይቅሻል ይቅርታ አንድ ጥያቄ አንቺ የተወለድሽበት ያደግሽበት ፋሚሊ ገበናውን አውጥቶ ሜዳ ላይ ተጣላም ብሎ ይላል አንቺ ያደግሽበት አንቺ የድሮውን ነው በቃ አሁን እኔ ማነሳልሽ እና እነ ብሩክ ባደጉበት አይሚና ብሩክ ባደጉበት ፋሚሊ ገብቶኛል ግን ስለዚህ ከገባሽ ቆንጆ ሳይኮሎጂ አልጠየቅኩሽም አልጨረስኩም እኔ ሳልጨርስማ እና አንቺ እንዴት ብታስቢ ይሄ ተሳዳቢ አሁን አንቺ እኔ ይመስለኛል ልጆቹ ስለሚዘቀዝቋቸው ለተሳዳቢዎቹ ለሚያለቅሱትም እንትን ብለሽ ነው ግን አይሚና ብሩክ ስራ ባይሆን እንዴት ነው እነዚህ በጨዋ ደንብ ያደጉ ልጆች አደባባይ ወጥተው የሚጣሉት የሚሰዳደቡት ስራ ባይሆን ሁሌ በየቀኑ እየተገናኙ እኔና አንቺ እንኳን እንደዚህ በስልክ እንኳን አሁን አንገናኝ እነሱ ግን ዴይ ባይ ዴይ እየተገናኙ ሁሌ እንደዚህ ነው እየተባባሉ ይሄ እውነት ነው ብለሽ እንዴት ልታስቢ ቻልሽ ነው እኔ ጥያቄ አንቺን ነው የምጠይቀው ኧረ በእናትሽ ቆይ በእናትሽ ቆይ ይሄን አርስት ሊው ቆይ ናንያ እንዴ ገኒ እናታቸው በዚህ ልክ አላውቃቸው ማነች የለጠፈችኝ ወይኔ ተወሰጀ ተለጠፈች ማንን ተፈሽ ናኒ ያሉት ከላይ ብታይ ገኒ እናታቸው እኔ ነኝ ሌላ ነው ሌላ ገኒ ትመጣ ይሆናል እንግዲህ ሌላ ገኒ ወይኔ ጉዴ ፈላ ተናግረሻት እንደ አንቺ ነው የእናታቸው ሌላ መሳይዬ ገኒ እናታቸው ፎከስ ለማግኘት እኮ ነው አይገንዬ አሁን ደነገጥ አንቺ ፎሎ ለማግኘት ነው ያው ስለዚህ ዩቲዩበር ናኒ ከዚህ ጋር ጥያቄውን እያቀረበች ከላይ መጣብኝ ከላይ ብታዩ እንትን መጣ ገኒ እናታቸው ከላይ መጣና አንቺ ባልሽ መሰረት ይኸውልሽ ዩቲዩበሮች አብደዋል ዩቲዩበር በአጠቃላይ ዩቲዩበር ልመልስላት ሜሮን ሚውት አርጉ በቃ ተመልስና ልመልስላት አጠቃላይ አድርጌ መልሽ ይወጣል ወይኔ ተቃጠልኩ እነሱ ታዋና ቦታ እሺ ልመልስልሽ ይኸውልሽ እኔ አሁን ዩቲዩበሮች በአጠቃላይ አብደዋል ዩቲዩበሮች በአጠቃላይ ውሸታሞች ናቸው እኔ ምንም ስራም ነው ካላችሁ ስራውን በዚህ መልክ አይደለም መሄድ ያለበት አዎ በድሮ በባህላችንም ሆነ በአሁንም ባህል ቢሆን ሚዲያ ላይ ወጥቶ ሰው ገበናውን አያወራም ግን አሁን በአንዳንድ ሚዲያዎች ባሌ ቀቀለኝ ባሌ ሰነጠቀኝ ልጄ በዚህ ጋር ሄደች ባሌ እንዲያርጎኝ ሄዶ ያሉ አንዳንድ ሚዲያዎች እያወጡ ነው እነ ሮሃ ሚዲያን እነ ማንን ካዳመጥሽ ሚስት የባሏን ገበና እያወጣች ነው ባል ደግሞ የሚስቱን ገበና የሱ ልጅ ያልሆነውን የሱ ልጅ ምናምን ይሄ ታሪክ ማውጣትም አሁንም አኮ ሁሉም ሰው ተለውጧል እንደኛ አይደለም የድሮ ጊዜ አይወጣም ሁለተኛ ደግሞ ፍቅረኛሞች ሆነን ነው ወደ ትዳር ሄድነው ሁላችንም ፍቅረኛ ይያቃለሁኝ ጓደኞቼም ይዘው አይቻለሁ አዲስ አበባ ውስጥ ነው የኖርኩት ብዙ ላይፍ አሳልፌያለሁ ከፍቅረኛ ጋራ
እንደዚህን አይነት ቃላት ተለዋውጬ ግን አላቅም። ልብሱን ሰብስብ ቆይ ልጨርስልሽ ልጨርስ የኔን ሀሳብ። ስለዚህ ይሄ ምንም አይነት ለፍቅረኛ ለሚሰው ፍቅረኛሞች ነን ለሚሰው የሚያስተምረውም ትምህርትም የለም። ምንም የሚወጣ ከዚህ ውስጥ ትምህርትም የሚገኝ የለም። አንደኛ ሻንጣ ሰብስቦ ማስቀመጥ የሃይሚ ጥፋት ነው። በዛሬው ዕለት ሻንጣ ሰብስቦ ያስቀመጠችው የሷ ጥፋት ነው። የሱ ደግሞ ባለፈውም በአሁንም እየጎትቷ ውጪ እግርቢ የተለያዩ ቃላቶች የተለያዩ በጣም የሚደብር ቃላቶች እሱም በጣም የተናገረው ቃላቶች በጣም በቃ ወደፊት ልጆቻቸው እንኳን ቢያዩ እነዚህ ሰዎች ተጋብተው እንግዲህ አሁን ደግሞ ተታርቀው ይመጣሉ አይደል? እኔ ቢታረቁም ባይታረቁም ካሁን በኋላ ሃይሚና ብሩክ ላይ እኔ ተስፋ ቆርጫለሁ። በቃ እንደዚህ መልሰው ደግሞ ከ3 ወር በኋላ ይታረቃሉ። መልሰው ደግሞ ወደዛው ነው የሚሄደው። አሁን እንደዛ ነው የሚሆነው። ስለዚህ ታዩስ እንግዲህ ቢታረቁም ይሄ ነገር ጭንቅላታቸው ልጆቻቸው እንኳን ምንድነው የሚሉት እንደ ወደፊት የሚያድጉት መቼስ ቪዲዮ አይደለትም አይደል? ማን ነው እሱ የሚቀዳ ሰው አለ? በእናታችሁ በስመ አብ ነው እያዳመጣችሁ ነው። እዛ ጋር የተቀዳውትን ማን ነው እሱ የከፈተው? እኔ እንጃ ሆነ ይሰማኛል። ኖ ሚውት ነው፣ ሁሉም ሚውት እኮ ነው። እኔ እንጃ የሚሰማኝ ነገር አለ። ሰው አዳም እና ሚውት አርጉሽ። እኔ ከፍቅረኛዬ ጋር ይሄን ያህል ቃል እላፊ ተናግሮኝም አያውቅም። እኔም እንደዛ አድርጌ አላውቅም። ይሄን ያህል ውጭ እያለ እንደዚህ አይነት ንግግሮች እንዴት ይሄ ራሱ በባህል ውስጥ የሌለ ነገር ነው። ይሄ አሁን ድራማ ወደ ማስተማር ወደ ደናን በጥፊ እየተመታታ ሂጂ እግርቢ ሂጂ ውጪ በቃ አልፈልግሽ እኔ ቃላቶቹን መድገም አልፈልግም። ሁለቱም የሚለዋወጡት ቃላት ሁለቱም የሚያደርጉት ድርጊት የሌለ ድርጊት ነው የሚያደርጉት። ስለዚህ ይሄን በባህል ውስጥ የለም አውቃለሁ፣ ግን እናስተምራለን። ምናልባት ደግሞ ፕራንክ ነው ስራ ነው ከተባለ እንደዚህ አይነት ስራ የለም ስለሌለ እኔ ስራ ነው ለማለት ራሱ ያስጠላኛል። አሁን ይሄ ስራ ነው ለማለት ራሱ እኔ ያስጠላኛል። ለምን እንኳን አይደለም ትዳር ውስጥ አንቺ እንዳልሽው ልክ ነው እንደ ባህሌ እንደ ምናምን እንዳልሽው ልክ ነሽ። እንኳን ባህል ውስጥ አይደለም ፍቅረኛ ሆኜ አሳልፌ ነው ያገባሁት። ፍቅረኛ ሆኜ አይቼዋለሁ። እንደዚህን አይነት ቃላት እንኳን ቢያወጣ ቢናገረኝ በነጋታው ዞር ብያለሁ። ይሄን ደግሞ ያስተምራል ልናስተምር ነው በዚህ በኩል ይሄን ልናሳይ ነው ብለው እኔ ከነሱ አልጠብቅም። በቃ ከሁለቱም አልጠብቅም። አንድ ሴት ከሚያከብር እናቱን ከሚወድ ሰው እንደዛን አይነት ንግግር አልጠብቅም። እሷን ብትሆን ሻንጣ ሰብስባ ከሐሰን ጋር ይዛ የመጣችውንም ትክክል አይደለችም ብያለሁ ቅድም። ትክክል አይደለም፣ ግን ሴት ላይ የሚደረገው ጫና ደግሞ በዛብኝ። እኔ ገባሽ እሷ ላይ አሁን አጥጥፊ ማምጣት ወንድም ላይም ሁለቱም እኩል ተመላልሰዋል። አሁን የተመላለሱትንም እኒ ካለ ሁለቷም ጥፋተኛ ናቸው። እዚህ ጋር መገለባበጥ የለብንም። ለምን እኔ ልመልስልሽ እኔ ልመልስልሽ ሃይሚ አይደለችም ምናምን አይደለም። ሁለቱም ጥፋት አላቸው ማለት ነው። ነገር ይሁን ስራላሽ ነገር ስራማ ነው ስራ ነው፣ ግን ስራ ባይሆን ፊት ለፊት አይጣሉ። እሺ ልንገርሽ አልጨረስኩም። ምን የልቤን ልናገርና ይሄ ስራ ነው ብዬ ለመናገር እኔ ያሳፍረኛል። ስራ ነው ብዬ ለመናገር ምን ብለሽ እውነት ነው ብለሽ ምን አይነት ስራ ነው እኔ አላውቅም። ዩቲዩበሮች በአጠቃላይ ውሸታሞች ናቸው ነው የምለው። በቃ ሁሉ ታዲያ ውሸታም ከሆነ እኮ አሁን እኮ እነሱ ኮንቴንት ነው እየሰራን ያለ ነው የሚሉት አይደል? ዩቲዩበሮች እኔና አንቺ አሁን በጥሞና እንነጋገር። አንቺ ጋር ነው አሁንም አንቺ ጋር ነው እኔ የምመጣው። ለምንድን ነው እኔ አንደኛ ስራው ደጋፊ ሆኛ አይደለም ይሄን የምለው። የተሰዳደቡት የተናገሩት ነገር ዛሬ በጣም ያስጠላ ነው። ገባሽ የምልሽ አይባልም። ሁለቱንም ነው። እኔ ሐሰንን እንደውም አነካውም። ሃይሚና ብሩክ ላይ እሱን እነሱ ናቸው እሱን ለእንትን ብለው ነው። የእውነት ቢሆን ገኒ የእውነት ቢሆን ለምንድን ነው ሻንጣ እየወጣ ላስወጣው ነው ብላ የእውነት ከሆነ አያስፈልግማ። በካሜራ እኛ ምን ረዳቸው? ኦዲየንስ ይረዳቸዋል ሊያስታርቃቸው ወይ ምን ሊላቸው? እንዲሰደቡ ነው አይደል? ይሄ እውነት ቢሆን አይወጡም። ስድብ አይተሻል አይደል? ኮሜንቱ በአጠቃላይ ስንት ስድብ እንዳሰራ እኔ ማየትም አልፈልግም። በሱ ዙሪያ ትንሽ አይቼ ሌላ ቦታ ሄጄ ተናገርኩኝ። ለምን ተናገርኩኝ? ሌላ ቦታ ሄጄ ቢኮዝ አይባልም። የተሳደቡትን ሰዎች ነው እኔ እንደውም የተናገርኩት እነሱን ትቼ። ለምን እነዚህ ልጆች በራሳቸው ዙሪያ ነው የመጡት። ራሳቸው ላይ ነው እንደዚህ ያደረጉት። ሌላን ሰው አልነኩም። ይሄ ሁሉ ስድብ፣ ይሄ ሁሉ ቤተሰብ መዘቅዘቅ፣ ይሄ ሁሉ ኃጢአት ልክ ያቺ መቅደላ የኢየሱስ ክርስቶስ ያዳናት እንትን እሷን ይመስል በድንጋይ ሞገር እግዚአብሔር ይወግረናል እኛን። እውነቴን ነው የምልሽ። ይሄ ትክክል አይደለም። እኔ ደግሞ ልቦና እያወቀ
ያደኩበትን የመጣሁበትን ማህበረሰብ እያወቅሁ እውነት ነው ተጣልተዋል ብዬ ከአፌ ላይ አላወጣም። ለምን የእውነት ስራ ነው ቢሆን ነው ይሄን ያመጡት። ለምን ሃይሚና ብሩኬ እስከዛሬ ስናቃቸው እንዴት ሸመኞች እንደሆኑ እንዴት አይደለም ለራሳቸው የሰውንም ገበና ምን ለማድረግ እኔና አንቺ ምን ልረዳቸው ነው ተሳድቦ አደባባይ የሚወጡት እነዚህ ልጆች? የእውነት ቢሆኑ አይደለም ግን እነሱ መጣ ይሄ ስራ መሀልስ ለምን ሰው ያስገባሉ? ኖ ይሄ ትክክለኛ ነገር ነው። እኔና አንቺ እናስታርቅ፣ ማንም አያስታርቅም ሶሻል ሚዲያ ላይ። ግን እኔ ምልሽ አንቺ ለተናገርሽው ነው። ግን ምልሽ ምንድነው ይልቁኑ የሚሳደቡት ልጆች የሆነ ነገር ብንላቸው ሃይሚና ብሩኬ ይስደባቸው። መሰደብ ፈልገው ነው እነሱ እንደፈለጉ ያርጋቸው። እናት ፋንታ ሰለኝም ላልሽው ነው አሁን ዛሬ እናት ፋንታ ዩቲዩብ ላይ የተሰጠ ኮሜንት ብታዩ እግዚአብሔር ምስክር እኔ አይቼ ገብቼ ሌላ ቦታ ተናገርኩ ዩቲዩብ ላይ እግዚአብሔር እንዴት እስቲ ሰው አንድ ሴት ልጅ ላይ የዚህን ያህል ስህተት ሰርተዋል። ሃይሚ ስህተት ሰርታለች፣ ብሩኬ ስህተት ሰርተዋል። ጥፋተኛ ናቸው፣ ሁለቱም ጥፋተኛ ናቸው። ግን እንደ ሴት ልጅ ሆነን ስንረዳ ሴት ልጅ በጥፊ ተመታች እንበል፣ አመነጫጭቆ አስወጣት፣ ፍቅርሽ ገደል ይግባ፣ እንደዚህ አርግ ተብሎ ሃይሚ አጥፍታለች። እኔ አሁንም ሃይሚ ጥፋተኛ አጥፍታለች። ሻንጣ ይዛ ውጣ ማለት አልነበረችበትም። ስህተት ነው፣ ተመላልሷል፣ ስህተት ነው። እንደውም በመሃል በጣም ብሩኬ ተናዶ እንደዚህ ኦቨር ሲል ካያችሁ ከሆነ ቪዲዮውን ሐሰንና ሃይሚ ደንግጠው ጸጥ ብለዋል። ይሁ ቪዲዮ ግን ኮመንት ላይ ሄደው የረገጧት መራገጥ ጡንቻ ወንድ ልጅ ሴት ልጅን በጥፊ ስለመታ ከቤት አመናጭቆ ስላስወጣ ውጪልኝ አንቺ ፍቅር ገደል ይግባ ተብሎ ስላመነጫጨቀ ወንድ ልጅ ጀግና ተብሎ መጻፍ ነበረበት። እኔ ይሄ አናዶኛል። ወንድ ልጅ ጀግና ይባላል። ሴት ልጅ በጥፊ ስለተመታች ከቤት ውጪ የራሴ ቤት ነው። እኔ ሃይሚ አጥፍታለች አላጠፋችም አላልኩም። ሃይሚ አጥፍታለች፣ ስተርሰታለች። የራሴ ቤት ነው የሚለው ራሱ በጣም ያናድዳል። የራሴ ቤት ነው የሚለው እኔ አሞኛል። እግዚአብሔር ምስክሬ ነው። የራሴ ቤት ነው ማለቱ አሞኛል። በጥፊ እነሱ እኮ አሁን እኮ እነሱ ይሄንን ተነጋግረው ይሆናል ይሰሩ ነው ተነጋግረው ስራ ነው እኮ አውቃለሁ። ግን እንደ ሴት ሆነን ስናይ የራሴ ቤት ነው፣ ቤቴ ነው፣ ያንቺ ፍቅር ገደል ይግባ፣ አንቺ ማብረሽ ገደል ግቢ ተብላ ሴት ልጅ አንገቷ ታንቆ ሴት ልጅ ተገፍትራ ስትወጣ ኮመንት ላይ ልክ ነህ፣ ጀግና ነህ፣ ይገባሻል፣ አንቺ ክብር የለሽም ተብሎ መሰደብ ነበረበት። ወደ 80 ምናምን ሺህ ኮመንት ገብቷል። ይሄ አሞኛል። ስህተት ነው ለሴት ልጅ ቢሆን። ቆይ ሞድሽ አልጨረስኩም። እናት ፋንታ ሴት ልጅ ከተሰበረች ለመጠገን ከነበረችበት ነገር ለመውጣት ብዙ ነገር ወንድ ልጅ አይበደላል። የወንድ ልጅ እናት ነኝ፣ ወንድ ልጅ ነኝ፣ ሁለት ወንድ ልጆች አሉኝ። ግን ምንድነው ሴት ልጅ ከተጎዳች፣ ሴት ልጅ ከተበደለች ከዛ ነገር ለመውጣት በጣም ጊዜ ያስፈልጋል። በጣም ብዙ ነገር ነው የሚበላሽባት። ሴት ልጅ በጣም ነው የምትሰባበረው፣ በጣም ነው የምትጎዳው። ወንድ ልጅ እንደውም ቢያንስ እየወጣ በሆነ ነገር እያደረገ የተጎዳበትን ነገር ይሸፍናል። ምናቃለን እየጠጣም ቢሆን ከጓደኞቹ ጋር ወጥቶም ቢሆን እኮ ያንን ነገር ያሳልፋል። ሴት ልጅ ከተጎዳች ግን ከዛ ጉዳት ለመውጣት በጣም ብዙ ትጎዳለች። ይሄንን ማሰብ አለባችሁ። ስራ ነው እናውቃለን። ግን ለምትሰጡት ኮመንት፣ ለምትጽፉት ጽሁፍ፣ ሴትን ልጅ ለመቅበር የምታረጉት ነገር እኔ በዚያ አልተመቸኝ። ስህተት ነው። አንድ ነገር ልንገርሽ አለምሽ፣ እነሱም ለሚናገሩት እዛ ጋር ሲሰሩ ለሚሰጣጡት ቃላት እነሱም ቢሆን ኦዲየንስን እንዲህ የሚፈትኑት የሚናገሩት ቃላት ነው። ልንገርሽ ይሄ አሁን ኦዲየንሱን ኮመንታተሮች እነዚህ ሰዎች እዛ ላይ የሚጽፉት ኢሞሽናል ሆነው ይሆናል። እኔ ብዙ ያለቀሱ ልጆች አይቻሉ ዛሬ። እነሱ ከተናገሩት ቃላት ነው፣ ሁለቱ ከተናገሩት ቃላት ነው። እኔ አንዷ እያለቀሰች ሃይሚ እኮ እንዲህ ብለዋለች፣ እንዲህ እኮ አለችው፣ እሷ እኮ እንዲህ መለሰ እያለች ኖ፣ እንደዛ አይደለም። እስቲ ሱሪህን ፍታ፣ እስቲ ምን አለችው እኮ ሃይሚ፣ እንዴት እንዲህ ትለዋለች ናኒ፣ አይ በዛ መልኩ አትይ እና እነሱ ሁለቱ የሚነጋገሩት ቃላት ይሄንን ለእይታ ብለው
እንዲታይላቸው ቪዲዮ ስለፈለጉ ብቻ ያመጡት ነው። ስለዚህ ኮመንታተሮች ምን ያርጉ? ቤተሰብ ይናደዳል በዛች ሰዓት ላይ። እኛ እኮ እዚህ ጋር ወተን ስለምንተነፍስ ነው አለምሼት። እነዛ ግን ወተው የሚጽፉት ምን ሊሉ ይችላሉ? የሚደይሱ ይሄን ቪዲዮ አዩ እዛ ይጽፋሉ እና እንደዚህ ይናደዳላ ሰው። ታዲያ እኮ አሁን እኮ ስለሚሳደቡ ሰዎች ገኒ አሁን የኔ ሲተኛ ልክ ነሽ። ምንም ጥፋት የለብኝም። እኔ ልጨርስ። አንቺ ጥፋት የለብሽም እኮ ልክ